አሰልጣኝ ሚኬል አርቴታ በዘንድሮ የክረምት የዝውውር መስኮት ከአሁን በኋላ አርሰናል ተጫዋች ያስፈርማል ወይ ለሚለው ጥያቄ እንግዲህ ወሳኝ የተባለ ምላሻቸውን ሰጥተዋል። በነገራችን ላይ ክለባችን አርሰናል ብሩኖ ጉማሬሽን የግል ንብረቱ አድርጎታል። ቴሪ ሆነሪ ስለዚህ ዝውውር አስተያየቱን ሰጥቷል። አርሰን ዌንገር እና ቴሪ ሆነሪ እንግዲህ ስለ ብሩኖ ጉማሬሽ ወደ አርሰናል መምጣት የተሰማቸውን ሐሳብ ለአርሰናል የሚጨምረውን ተናግረዋል ማለት ነው። ስለ ቪኒሺየስ ጁኒየርም ወሳኝ መረጃ ወጥቷል። ውድ አድማጭ ተመልካቾቼ እንደተለመደው ወደ እናንተ በአማረ መልኩ ይቀርባሉ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ የክለባችን አሰልጣኝ ሚኬል አርቴታ ወደ ተናገሩት እንደዚሁም ቴሪ ሆነሪ እና ዌንገር ስለ ብሩኖ ጉማሬሽ ያነሱትን ሐሳብ ከማንሳቴ በፊት ክለባችን አርሰናል የብሩኖ ጉማሬሽ ዝውውርን ሙሉ በሙሉ አጠናቋል። ሁሉም ነገሮች ከስምምነት ላይ ተደርሰው አልቀዋል። ብዙዎቻችሁ ጥርጣሬያችሁን ስትገልጹልኝ ስለነበረ ነው። ምክንያቱም በርካታ በተለይ እንደ ፋብሪዚዮ ሮማኖ ያሉ ጋዜጠኞች ለምንድን ነው የብሩኖ ጉማሬሽን ዝውውር እየዘገቡ ያልሆነው በሚል ብዙዎቻችሁ ጥያቄ ስታቀርቡልኝ ነበር። ነገር ግን አርሰናል እና ኒውካስትል ሙሉ በሙሉ ስምምነቱን አጠናቀዋል። ነገ የሕክምና ምርመራውን ብሩኖ ጉማሬሽ ያደርጋል። ታዲያ ብሩኖ ጉማሬሽ ነገ የሕክምና ምርመራውን ካደረገ በኋላ ማክሰኞ በቀጥታ ከአርሰናል ስብስብ ጋር ልምምዱን ይጀምራል ማለት ነው። እንደምታውቁት ክሪስቶስ ዞሊስ በፈረመ በሳምንቱ ነው እንግዲህ የመጀመሪያ ጨዋታውን አድርጎ ለአርሰናል ግን ማስቆጠር የቻለው። ሮብ ዕለት ከሪያል ቤቲስ ጋር በሚኖረን ጨዋታ ብሩኖ ጉማሬሽ በተቀያሪ ወንበር ላይ መመልከት እድላችን በጣም ሰፊ እንደሆነ መረጃዎች ያመላክታሉ ማለት ነው። ልክ ሮብ ከተጫወትን በኋላ ግን እሁድ ከዶርትመንድ ጋር 10 ሰዓት ላይ በሚኖረን ጨዋታ ይህ ወሳኝ ተጫዋች የሆነው ብሩኖ ጉማሬሽ በጨዋታው ላይ የሚኖር ይሆናል ማለት ነው። ታዲያ የቀድሞ የክለባችን ሌጀንድ ስለ ክለባችን አርሰናል በየጊዜው አስተያየት የሚሰጠው ቴሪ ሆነሪ ስለ ብሩኖ ጉማሬሽም ተናግሯል። እንደምታውቁት ቴሪ ሆነሪ እንግዲህ ከዚህ በፊት አርሰናል ሞርጋን ሮጀርስን በቼልሲ ሲቀማ አንድ ነገር ተናግሮ ነበር። አርሰናልና አርቴታ ሞርጋን ሮጀርስን ባለማስፈረማቸው እጅግ በጣም ደስተኛ ነኝ። ምክንያቱም ሞርጋን ሮጀርስ ለአርሰናል የሚሆን ተጫዋች አይደለም። እኛ የምንፈልገው ፒውር ዊንገር ተጫዋችና መሃል ሜዳውን የሚያጠናክርልን ተጫዋች ነው። አንድ በማርቲኔሊ በኩል በትክክል እዛ ቦታ የሚጫወት፣ ሁለት ደግሞ መሃል ሜዳ ላይ በደንብ ክለባችንን ማሳደግ የሚችል ተጫዋች ነው የሚያስፈልገን ሲል ቴሪ ሆነሪ በግልጽ ተናግሮ ነበር። ለሞርጋን ሮጀርስ ያ ሁሉ ገንዘብ በፍጹም መውጣት አይገባውም የሚል አቋም እንደነበረው ቴሪ ሆነሪ የሚታወቅ ነው። ከሱ በተጨማሪ ፓትሪክ ቬራም እንኳን ቀረብን ሲል እንደነበረም የሚታወስ ነው። ታዲያ ትላንትና ግን ቴሪ ሆነሪ ስለ ብሩኖ ጉማሬሽ ለአርሰናል ደጋፊዎች በጣም ደስ የሚል መረጃ ነው ያጋራው። እመኑኝ ብሩኖ ጉማሬሽ አርሰናልን ወደ ሌላ ደረጃ የሚያደርስ ትክክለኛ ዝውውር ነው። አሰልጣኝ ሚኬል አርቴታ በአርሰናል ቤት የፈጸማቸው ዝውውሮች በሙሉ እጅግ በጣም አስደሳችና ትልልቅ ዝውውሮች ናቸው። በአርቴታ ዝውውር ብዙ ጊዜ ጥርጣሬ ኖሮኝ አያውቅም ሲል እንግዲህ ቴሪ ሆነሪ የተናገረ ሲሆን በነገራችን ላይ አሰልጣኝ ሚኬል አርቴታ አርሰናል ከመጡ በኋላ ያዘዋውሯቸው ተጫዋቾች በትራንስፈር ማርኬት ከ1 እስከ 10 ደረጃ ተቀምጦላቸዋል። እስኪ እሱን ልንገራችሁና እናንተ በአርቴታ ስር ምርጡ ፈራሚ የእናንተ ማን እንደሆነ ኮመንት ላይ እየጻፋችሁ ትከታተሉኛላችሁ። አንደኛ እንግዲህ ዴክላን ራይስ ነው ተብሎ ነው የሚጠቀሰው። አርቴታ በአርሰናል ቤት ካመጧቸው በጣም ምርጥ ተጫዋቾች ማለት ነው። በሁለተኛ ደረጃ ጋብሪኤል ማጋሌሽ ይቀመጣል። ሶስተኛ ዴቪድ ራያ፣ አራተኛ ማርቲን ኦዴጋርድ፣ አምስተኛ ቤንጃሚን ዋይት፣ ስድስተኛ ሊያንድሮ ትሮሳርድ፣ ሰባተኛ ጁሪየን ቲምበር፣ ስምንተኛ ካይ ሃቨርትስ፣ ዘጠነኛ ቪክተር ጂዮኮሬሽ እና 10ኛ ላይ ደግሞ ሪካርዶ ካላፊዮሪ ይቀመጣል ማለት ነው። እኔ እንግዲህ በእነዚህ ሀሳብ በጣም እስማማለሁ። በተለይ ዴክላን ራይስ እጅግ በጣም ምርጡ ፈራሚ ነው የአርቴታ ብዬ ነው የማስበው። ካይ ሃቨርት እንግዲህ 8ኛ ላይ እንደውም በጣም ወርዷል ነው ብለው አንዳንዶች ካይ ሃቨርት 8ኛ ማይገባውም ነው የሚሉት። እኔ ግን ካይ ሃቨርት አምስተኛ ላይ ከቤን ዋይት በተለየ ካይ ሃቨርት የአርቴታ ምርጥ ፈራሚ ነው ብዬ አስባለሁ። በጣም አርሰናል ቤት ውስጥ ምርጥ ከምላቸው ተጫዋቾች ለኔ አንዱ ካይ ሃቨርትስ ስለሆነ ማለት ነው። ታዲያ ቴሪ ሆነሪ ለዚህ ነው የአርቴታ ሁሉም ፊርማዎች እስከዛሬ ድረስ የሚያሳምኑና ትክክለኛ ናቸው፣ ክለባችንን በከፍተኛ ሁኔታ ያሳደጉ ናቸው። ማጋሌሽን ይዩት፣ ራይስን ይዩት፣ ዴቪድ ራያን ይዩት፣ ሪካርዶ ካላፊዮሪን፣ ቲምበርን፣ ትሮሳርድን ስታዩ አርሰናልን ሙሉ በሙሉ የቀየሩ ዝውውሮች ናቸው። ስለዚህ አርቴታ ዝውውር ላይ ብዙ ጊዜ የማይሳሳት አሰልጣኝ እንደሆነ ይጠቀሳል። ለዛ ነው ትላንትናም ክሪስቶስ ዞሊስ ገና በመጀመሪያ ጨዋታው አስደናቂ ብቃት አሳይቶ ግብ ሲያስቆጥር አርቴታ ምን ያህል በዚህ ተጫዋች ላይ እምነት እንዳለው በደንብ ተመልክተናል ብዬ
አምናለሁ። ለዚህም ነው ቴሪ ሆነሪ አሁን ደግሞ ብሩኖ ጉማሬሽ የአርቴታ ትክክለኛ ምርጫ ነው። በተለይ በመሃል ሜዳ ላይ ትልቅ ጥንካሬ ነው የሚሰጠን። ብሩኖ ጉማሬሽን በፈለግንበት ቦታ ላይ ማጫወት እንችላለን። በትልልቅ ጨዋታዎች ላይ ጭምር የተጫዋቹ ሜንታሊቲ እጅግ ጠንካራ በመሆኑ በፕሪሚየር ሊጉ ከትልልቅ ቡድኖች ጋር ያሳየውን አቋም መመልከት ይቻላል። ባለፉት 2 ዓመታት በፕሪሚየር ሊጉ ብታምኑ ባታምኑም የ1 ለ1 ኤሪያል ዶሎችን የ1 ለ1 ግንኙነቶችን ያሸነፈው በአንደኝነት ደረጃ የተቀመጠው ይህ ብሩኖ ጉማሬሽ ነው። ታዲያ መሃል ሜዳው ላይ ተጫዋች ሲገባ ምን ያህል የ1 ለ1 ግንኙነቶችን ለኛ ለአርሰናሎች ድል እንደሚያደርግልን ስናስብ የብሩኖ ጉማሬሽ ዝውውር ትልቅ የሚሰጠን ጥቅም አለ። ነገ የሕክምና ምርመራው ማድረጉ በጣም የሚያስደስት ነው። አርሰን ዌንገርም ለዚህ ነው የብሩኖ ጉማሬሽ ፊርማ አርሰናልና አሰልጣኝ ሚኬል አርቴታ ለነደፉት ፕሮጀክት ትክክለኛው ፕላን ነው፣ ትክክለኛው እቅድ የሚያሟላ ተጫዋች ነው ሲሉ የቀድሞ የክለባችን አሰልጣኝ አርሰን ዌንገር ተናግረዋል ማለት ነው። ዌንገር አሁን ብሩኖ ጉማሬሽ የሚመጣ ከሆነ አርሰናል በግራ ክንፉ ላይ ደግሞ ወሳኝ ተጫዋች ካመጣ በእርግጠኝነት ክለባችን በቀጣዮቹ ዓመታት ፕሪሚየር ሊጉን ይቆጣጠረዋል ብለዋል። በተለይ ከአርሰናል ጋር ስሙ እየተያዘ የሚገኘው ቪኒሺየስ ጁኒየር ቢመጣ አርሰናልን ሊያቆመው የሚችል እንደማይኖር እንግዲህ ዌንገር ተናግሯል ማለት ነው። አርቴታ ታዲያ ስለ ክረምቱ የዝውውር መስኮት ተጠይቆ ነበር። ትላንትና ምሽት ጄሮናን 4-1 ባሸነፍንበት ጨዋታ ተጠይቀው ነበረ። ምንድነው በዝውውር መስኮቱ ትንሽ ቀዝቀዝ ብላችኋል ተብሎ ተጠይቀው ነበር። ታዲያ አሰልጣኝ ሚኬል አርቴታ በዝውውር መስኮቱ በንቃት እየሰራን ነው፣ ቡድኑን ለማሻሻልና ለመገንባት እየሰራን እንገኛለን። በቀጣይ ሳምንታት እንቅስቃሴዎች ይጠበቃሉ፣ ምክንያቱም እንደ ሌሎች ቡድኖች የተሻለን መሆን አለብን። ተፎካካሪዎቻችን ትልቅ ነገር እያደረጉ ነው ያሉ ሲሆን እኛም ቆመን አንመለከትም፣ የምንመኘውን የማሳካት ፍላጎት አለን ብለዋል። ምክንያቱም ልዩነቱ በጣም ጠባብ ነው፣ ቡድኑን ማሻሻል እንፈልጋለን፣ ምክንያቱም የፕሪሚየር ሊጉ የፉክክር ደረጃ እጅግ በጣም ከፍ ብሏል ሲሉ የተናገሩ ሲሆን ስለ ቪኒሺየስ ጁኒየር ፊርማ ሲጠየቁ ግን አመሰግናለሁ በማለት በፈገግታ ጥያቄውን አልፈውታል ማለት ነው። ስለ ቪኒሺየስ ጁኒየር የተሰሙ መረጃዎችን ስነግራችሁ እንግዲህ ነገ በጣም ወሳኝ ቀን እንደሆነ ነግሬያችኋለሁ። ነገ በአሰልጣኝ ጆዜ ሞሪኒዮ በቪኒሺየስ ጁኒየር እና በሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ መካከል ወሳኝ የተባለ ውይይት ከቪኒሺየስ ጁኒየር እና ከወኪሎቹ ጋር ይደረጋል። ይህ ውይይት ታዲያ ቪኒሺየስ ጁኒየር በሪያል ማድሪድ ይቆያል ወይስ የአርሰናል የክለባችን ንብረት ይሆናል የሚለውን በግልጽ ያስቀምጥልናል ማለት ነው። ስለዚህ ነገ ነው ሁሉም ነገር የምናውቀው፣ ጁኒየር ይመጣል ወይስ ይቀርብናል የሚለውን ማለት ነው። አሁን እንዳሉት መረጃዎች ልዩነቶቹ እንዲሁ እንደሰፉ ከቀጠሉና ሪያል ማድሪድ ምንም አይነት የገንዘብ ጭማሪ አላደርግልም ካለው ቪኒሺየስ ጁኒየር ሪያል ማድሪድን ለቆ ወደ አርሰናል የመምጣት እድሉ ሰፊ ነው እየተባለ ይገኛል። በርካታ የአርሰናል የቀድሞ ተጫዋቾች፣ ተንታኞች፣ ጋዜጠኞች የቪኒሺየስ ጁኒየር አርሰናል የሚመጣ ከሆነ በፕሪሚየር ሊጉ ታሪክ እጅግ በጣም ትልቁና ወሳኙ ዝውውር ሆኖ ይመዘገባል እያሉ ይገኛሉ። የዕለቱ ወሳኝ የክለባችን መረጃዎች እነዚህ ናቸው። ሮብ ዕለት ምሽት 3:30 ላይ ከሌላኛው ስፔን ክለብ ከሪያል ቤትስ ጋር ጨዋታ እናደርጋለን። በዛ ጨዋታ ላይ ሌሎች እድል ያልተሰጣቸው ተጫዋቾች ይሳተፋሉ ተብሎ ይጠበቃል ማለት ነው። ሮብ ከተጫወትን በኋላ እሁድ እንጫወታለን። ከእሁድ በኋላ ድጋሚ መሃል ላይ ተጫውተን በቀጣይ ደግሞ ከማንቸስተር ሲቲ ጋር የኮሚኒቲ ሺልድ ጨዋታችንን አድርገን ፕሪሚየር ሊጉን በይፋ እንጀምረዋለን ማለት ነው። እስኪ ስለ ትናንትናው ጨዋታ፣ ስለ ብሩኖ ጉማሬሽ ዝውውር፣ ስለ ቪኒሺየስ ጁኒየር የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ አይረሳ፣ ምክንያቱም ክለባችን አርሰናል ወደ ጨዋታ ተመልሷል። በየቀኑ በዋናው ቻናላችንም በዚህ በሁለተኛውም ቻናላችን ክለባችን የተመለከቱ ፈጣን መረጃዎች ይደርሳሉ። ከእናንተ የሚጠበቀው ቤተሰብ መሆን፣ መረጃዎቹን መከታተል ነው። ሁልጊዜ አብረን ስለሆነን ከጎኔ ስለሆናችሁ ከልብ እያመሰገንኩ አብርሃም ፍቅሬ ነበርኩኝ። በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።